ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም ደግሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረጃጅም ምንባቦችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው? ብዙውን ጊዜ ቃላትን እናነባለን፣ አጫጭር አረፍተ ነገሮችን እናነባለን። ነገር ግን ከአጫጭር አረፍተ ነገሮች ረዘም ያለ ምንባብ ሲመጣ በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ያው በተለይ እንደተለመደው በመጀመሪያ ደረጃ ፊደላትን እያንዳንዱ ነገር ሆሄያትን ቤተሰባቸውንና ቅርጻቸውንና ድምጻቸውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንዲሁም ዛሬ እውነተኛ ጓደኛ፣ እውነተኛ ወዳጅ ምንድን ነው? ስለ ጓደኝነት፣ ስለ ወዳጅነት የምንገልጽበት ትምህርት ነው ዛሬ የምንመማረው። በቀላሉ መንገድ እንግዲህ አብረን እናነባለን፣ እንጽፋለን ማለት ነው። እንግዲህ የመጀመሪያው ከዚህ ጋር እውነተኛ ወዳጅ በችግር ጊዜ ይታወቃል። ጠቅላላ አድርገን እንግዲህ ስናነበው አሁን በቃል ደረጃ ነው የገለጽ ነው። አሁን በአንድ ላይ በአረፍተ ነገር ደረጃ ወይም በንባብ ደረጃ እናነባለን ማለት ነው። እውነተኛ እውነተኛ ወዳጅ ወዳጅ በችግር ጊዜ ይታወቃል ይላል። በአንድ ላይ ስናነበው እውነተኛ ወዳጅ በችግር ጊዜ ይታወቃል። እውነተኛ ወዳጅ በችግር ጊዜ ይታወቃል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ እውነተኛ ወዳጅ ወይም እውነተኛ ጓደኛ መሆኑን የምንገልጸው አንድን ሰው በችግር ጊዜ ወይም በቸገረን ጊዜ ነው ማለት ነው። ያ ሰው ከጎናችን በችግራችን ጊዜ ከቆመ ይሄ ምንድን ነው? እውነተኛ ወዳጅ ነው ማለት ነው። ወይም እውነተኛ ጓደኛ ነው ማለት ነው። እውነተኛ ወዳጅ በችግር ጊዜ ይታወቃል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ መግለጽ እንችላለን ማለት ነው፣ ስለ ወዳጃችን ወይም ስለ ጓደኛችን። ቀጣይ ደግሞ መልካም ወዳጅ የህይወት ብርሃን ነው ይላል። በአንድ ላይ ጠቅለል አድርገን ስናነበው መልካም ወዳጅ የህይወት ብርሃን ነው ይላል። በአንድ ላይ ጠቅላላ አድርገን ስናነበው መልካም ወዳጅ የህይወት ብርሃን ነው ይላል። መልካም ወዳጅ የህይወት ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። መልካም ወዳጅ ወይም መልካም ጓደኛ የህይወት ምንድን ነው? ብርሃን ነው ማለት ነው። አንድ ሰው ጥሩ ከሆነ መልካም ከሆነ ምንጊዜም ቢሆን የህይወታችን ብርሃን ነው ማለት ነው። መልካም ወዳጅ የህይወት ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እውነተኛ ወዳጅ ስህተትህን ያርማል። ጠቅላላ አድርገን ስናነበው እውነተኛ ወዳጅ ስህተትህን ያርማል ይላል። በአንድ ላይ ስናነበው እውነተኛ ወዳጅ ስህተትህን ያርማል። እውነተኛ ወዳጅ ስህተትህን ያርማል ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንገልጻለን፣ እንጽፋለን ማለት ነው። እውነተኛ ወዳጅ ሁልጊዜም ቢሆን እውነተኛ ጓደኛችን ምንድን ነው? ስህተታችን ነው የሚያርመን ማለት ነው። አንድ ሰው ጥሩ ከሆነ መልካም ከሆነ ስህተታችን አሳልፎ አይሰጠንም ማለት ነው። ምንድን ነው? ጥሩ መልካም ከሆነ ያ ሰው ለእኛ ስህተታችን ያርማል ማለት ነው። እውነተኛ ወዳጅ ስህተትን ያርማል ብለን በቀላሉ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ጥሩ ጓደኛ ወይም ወዳጅ
ለስኬት ያበረታታል። ጠቅለል ስናደርገው ጥሩ ጓደኛ ወይም ወዳጅ ለስኬት ያበረታታል። በአንድ ላይ ስናነባው ጠቅልል አድርገን ጥሩ ጓደኛ ወይም ወዳጅ ለስኬት ያበረታታል። እንግዲህ ጥሩ ጓደኛ ወይም ወዳጅ ለስኬት ምንድን ነው? ያበረታታል ማለት ነው። ጥሩ ጓደኛ ከሆነ ጥሩ ወዳጅ ከሆነ ለስኬታችን ለእድገታችን ሁልጊዜም ቢሆን ምንድን ነው? ያበረታታናል ማለት ነው። ጥሩ ጓደኛ ለስኬት ያበረታታል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ጓደኝነት ሰዎችን በፍቅር ያስተሳስራል። ጠቅለል ስናደርገው ጓደኝነት ሰዎችን በፍቅር ያስተሳስራል። በአንድ ላይ ጠቅለል አድርገን ስናነበው ጓደኝነት ሰዎችን በፍቅር ያስተሳስራል ይላል። በአንድ ላይ ጓደኝነት ሰዎችን በፍቅር ያስተሳስራል። እንግዲህ ጓደኝነት ወይም ወዳጅነት ሰዎችን ሁልጊዜም ቢሆን ምንድን ነው? በፍቅር ያስተሳስራል ማለት ነው። ቀጣይ ደግሞ ታማኝነት የወዳጅነት ዋና መሰረት ነው። በአንድ ላይ ጠቅልላ አድርገን ስናነበው ታማኝነት የወዳጅነት ዋና መሰረት ነው ይላል። በአንድ ላይ ጠቅልላ አድርገን ስናነበው ታማኝነት የወዳጅነት ዋና መሰረት ነው። ታማኝነት የወዳጅነት ዋና መሰረት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ታማኝነት የወዳጅነት ዋና መሰረት ነው ስንል ምንድን ነው? ሁልጊዜም ቢሆን ታማኝነት ካለን ታማኝ ለሰዎች ከሆነ ሁልጊዜም የወዳጅነታችን የጓደኝነታችን ምንድን ነው? መሰረት ነው ማለት ነው። በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትን ወይም ኮከያትንም ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ቀጣይ ቪዲዮአችን እስከ እንገናኝ መልካም ጊዜ፣ መልካም ቆይታ